የሚያክል ነገር ብንፈራውም ባንፈራውም አጠገባችን የድንጋዩን ልብ እንኳን በፍቅር ማቅረጥ ይቻላል ወገኖች። 10 አይነት ካለው ቤት ይልቅ እንደው ምንም ምግብ የሌለበት ሰላም ያለበት ቤት ይሻላል። መከባበር፣ መደማመጥ፣ መተሳሰብ፣ መተማመን። ጥሩ ትዳር ያላችሁ ሰዎች እነዚህን መርሃ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ የሰው ልጅ ሚስቱን ለመውደድ፣ ባለቤቷን ለመውደድ፣ ጎረቤት ለመውደድ፣ ሀገር ለመውደድ፣ ቤተሰብ በሁሉ ወዳም ተወዳም መኖር ከፈለገች ይሄን ማወቅ አለባት። ወንድ ልጅም እንደዚህ ይላል፣ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ እንደሚንሿሿ ጸናጽል ነኝ። ምን ከሌለኝ ወንድምህን የምትወድበት ልብ ከሌለ መዘመር ማስተማር ከንቱ ነው። ወንድምህን ማትወድ ከሆነ ያንተ የከተማው ቁጥር 1 ሚሊዮነር መሆን የዚህ ህንጻ ባለቤት መሆን ጥቅም የለውም። ፍቅር ከሌለኝ ምንድነኝ? ከንቱ ነኝ። ብታስቀድስ ብትሰግድ ገዳም ለገዳም መከራ ብታይ ፍቅር ከሌለኝ ምንድነኝ? ዛሬ ማታ እንደው በቅዱስ ገብርኤል ቃል ትገቡልኛላችሁ። ቤት ከሄዳችሁ ያቆሰላችሁት ወይ ያቆሰላችሁ ካለ ይቅር ለእግዚአብሔር እንድትሉ። ይቅር ለማን? እኔ እዛ አዲስ አበባ ትዳር ሳማክር ሳናስታርቃቸው የሞቱ ሰዎች አሉ። ይቅር አልላዝም፣ እንደዚህ አድርጋኝ ተጫውታብኝ ይቅር አልለውም፣ እንደዚህ በህይወት የተጫውቶ ይቅር ሳይባባሉ በ4ኛ ወር አንደኛው ሞቷል። ገንዘብ ብለው ሰው የሚወዱ ሰዎች በተለይ በቤተ ክርስቲያን መስቀል አንጠልጥላ ክርስቲያን ሆኖ ሀብታም የምታሳድድ ሴት፣ ክርስቲያን ሆኖ ሚስቱን የሚበድል የቤተ ክርስቲያን ሰው ሆኖ እንደው አደራችሁ እንደው የበደልካት እንኳን ካለ ይቅር ለእግዚአብሔር በላት። ጎንበስ ብለህ እግሯን 10 ብርም ሙዳይ መጽሐፍ ውስጥ ማስቀመጥ ከፈለጋችሁ መጀመሪያ የበደልከውን ሰው ሄደ ይቅር በል። ከዛ በኋላ ምን በል መባህን አስገባ። አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 8 ላይ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ስለዚህ የሰው ፍቅር የሚገባ መጀመሪያ የክርስቶስ በመስቀል ላይ የዋለልህ ሞቶ ከሙታን ተለይቶ እንዲሁ በዚህ ምድር ላይ ሳለ እያንዳንዱ ከመጀመሪያ ጀምሮ እስከዚህ ከሙታን ተለይቶ እስከተነሳ እስካረገበት ድረስ በምድር ሳለ ሲያስተምሮ የነበረው ዓለም ከተፈጠረ እስከ ራእይ ዮሐንስ የተጻፉትም ጭምር በህይወታቸው አድርጎ የከበሩት አንድ ነገር፣ እሱም የመጀመሪያ ልብን ንጹህ ማድረግ፣ ሁለተኛ ፍቅርን ከክርስቶስ። አዎ እኔ ይገርመኛል ሰው ይሄንን ፍቅር በደንብ ሳያስተውል ብታገባ ቢያገባ ወንድ ብትፈልግም ሴት ብትፈልግም ቤተ ክርስቲያን ብታገለግልም ድካም